ከዛሬ ጀምሮ ሻምፖ በውድ መግዛት ቀረ። በቤታችን ውስጥ እንደዚህ ያለ ምንም ኬሚካል ከኬሚካል ነፃ የሆነ እንሰራለን። በተለይ ፀጉራችሁ ለሚበጣጠስ፣ ለሚረግፍባችሁ፣ ጫፉ መንታ ለሚሆን፣ ለሚደርቅ ፀጉር በጣም ምርጥ የሆነ በቤታችን ውስጥ ከኬሚካል ነፃ የሆነ ሻምፖ እንሰራለን። ከዚህ በፊት የምሰራቸውን ሻምፖዎች በጣም ነው የምትወዷቸው። ነገር ግን በሻምፖ ስለነበረ የምሰራው ብዙዎቻችሁ ከሻምፖ ነፃ የሆነ እባክሽ ስሪልኝ ብላችሁ የነበረ እንግዲህ ከሻምፖ ነፃ የሆነ ፀጉሬ እንደዚህ ከታጠብኩ በኋላ ጥቅጥቅ አድርጎ ያሳመረልኝን ሻምፖ እንሰራለን። ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ወደ አሰራሩ ስወስዳችሁ እዚህ ጋር እንግዲህ በመጀመሪያ ታዲያ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንዲሁም ደግሞ አዳዲሶች ተሆናችሁ ሰብስክራይብ አድርጉኝ። እዚህ ጋር አብሽ በዋነኝነት በመጀመሪያ አብሽ ነው። አብሽ ለፀጉር እድገት፣ ብዛት፣ ለስላሴ በተለይ ፀጉራችሁ በጣም ተተጎዳባችሁ አብሽን አብዝታችሁ ተጠቀሙ። የአብሽ ቅባት እንዲሁም ደግሞ የአብሽ ሻምፖ፣ የአብሽ ማስክ ተጠቀሙ። ፀጉራችሁ ወዲያውኑ ነው የሚመለስላችሁ። ይሄ ሻምፖ ለልጆችን መጠቀም ትችላላችሁ። ለልጆች፣ ለዋቂ፣ ለወንዶች መጠቀም ይቻላል። ከዛ እዚህ ጋር እንግዲህ ሩዝ ተጠቅም ያለው ሩዝ ማንቻውንም ሩዝ ያላችሁ መጠቀም ትችላላችሁ። እኔ እንግዲህ አንድ ማንኪያ ነው እየተጠቀምኩ ያለሁት። ሩዝ ስጠቀም ፀጉሬ ይደርቃል የምትሉ ተልባው እና እንዲሁም ደግሞ አብሹ ስላለው ምንም አይነት አያደርቅባችሁም። እንደውም ልስልስ ነው የሚያደርግላችሁ። እዚህ ጋር እንግዲህ ቁርንፍት ተጠቅሜያለሁ። ቁርንፍት ለፀጉር እድገት ደማችንን ስለሚያዘዋውርልን ፀጉራችን ያድጋል፣ ይበዛል፣ ይፋፋል። እንዲሁም ፎረፎር ካለባችሁ እሱን ያስወግድላችኋል። እዚህ ጋር ጥብስ ቅጠል ወይም ደግሞ ሮዝመሪ ደረቁን የተጠቀምኩት፣ እናንተ እርጥቡ ካላችሁ መጠቀም ትችላላችሁ። ከዛ እዚህ ጋር በዋነኝነት ዝንጅብል አለ። ዝንጅብል ለፀጉር እድገት፣ ብዛት፣ ጥንካሬ በተለይ ፀጉራችሁ በጣም ስስ ከሆነባችሁ እንደዚህ እንኳን መስራት የማትችሉ ልጆች ከማይመቻችሁ ከሆነ ዝንጅብሉን ሁለት ቆርጣችሁ ማለት ነው ከፊት ለፊታችሁ ላይ ፈቅፍቁት። ወዲያውኑ ነው የሚመለስላችሁ በአንድ ወር ውስጥ ማለት ነው። ከዛ እዚህ ጋር እንግዲህ በግማሽ ሁሉንም አልተጠቀምኩትም ምክንያቱም ዝንጅብል በዛው ጥቅም እንዳለው ሁላ በዛው ልክ ደግሞ ጉዳት አለው። ለምን ስንጠቀመው ፀጉራችን የራስ ቅላችንን ያሳክካል፣ ይቆጠቁጣል። የማቁሰል ባህሪ ስላለው በመጠኑ ነው ማንኛውንም ነገር መጠቀም ያለባችሁ። ከዛ ሁሉንም በአንድ ላይ እንደዚህ ተቀላቀልኳቸው በኋላ አጥበዋለሁ። አብሽ ይሸታል ብላችሁ ተጨነቃችሁ እንደዚህ እያደረጋችሁ ስታጥቡት አንደኛ ስትሰሩ ሽታው ይቀንስላችኋል። ሁለተኛ ደረጃ ደግሞ እብቅ አፈር ካለው እንደዚህ አጥርተን ይሄዳል ማለት ነው። ከዛ በኋላ እንደዚህ በደንብ አድርገን እናጥበዋለን። በደንብ እንደዚህ እስከሚጠራልን ድረስ። ከዛ እዚህ ጋር እንግዲህ እናንተ ውሃ መጠቀም ትችላላችሁ። እኔ ግን የባለፈው የሽንኩርት ልጣጭ እና ቁርንፍድ ዝንጅብል ውሃ ሰርቼ ነበረ ስፕሬት። ብዙዎቻችሁ በጣም ነው የወደዳችሁት። ወደታች አለላችሁ። በተለይ በቲክቶክ እና በፌስቡክ ላይ በጣም ነው የወደዳችሁት። በጣም ብዙ ላይክ ያገኘ ነው እና ገብታችሁት ወደታች ማለት ነው። አንድ ሳምንት ነው ቢሆን ቪዲዮ ተተለቀቀ ማለት ነው። ከዛ እሱን ተጠቅም ያለው እናንተ ግን ከሌላችሁ ግዴታ አይደለም ውሃ መጠቀም ትችላላችሁ። እዚህ ጋር እኔም አጥሮኝ ውሃ ተጠቅም ያለውኝ። ከዛ ሰዓት ላይ እንደዚህ እሳቱን ዝቅተኛ አድርጋችሁ እንጥደዋለን። በደንብ አድርገን በተለይ አብሹ እንዲሁም ደግሞ ተልባው የማጣበቅ ባህሪ ስላለው ቀስ እያልን እንደዚህ እጃችሁን ከላው ላይ ሳታነሱ በደንብ ማማሰል አለባችሁ። ታዲያ ይሄንን የመሰለ ምርጥ ቪዲዮ እየሰራሁላችሁ ታዲያ ላይክ አድርጉኝ፣ ሰብስክራይብም አድርጉኝ፣ ሼር አድርጉልኝ። በተለይ ሀሳብ ካላችሁ ጥያቄ ካላችሁ ከዚህ በፊት ተጠቅማችሁ ለውጥ ያገኛችሁ ደግሞ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ ማለት ነው። እንደዚህ በደንብ አድርገን እስከሚንፈቀፈቅ ድረስ እዚህ ጋር የምንሰራበትን ዛሬ በሳሙና ነው የምሰራላችሁ። ብዙዎቻችሁ ሻምፖ አልስማማ ላይ ፀጉሬን ያደርቅብኛል፣ ይበጣጥስብኛል፣ በሳሙና መስራት እችላለሁ እያላችሁ ብዙ ጊዜ ጠይቃችሁ ነበርና ይቅርታ እንግዲህ በሳሙና ስንሰራ ጊዜ ስለሚፈጅ ለዛ አልሰራውላችሁም። ዛሬ እንግዲህ ይዤላችሁ መጥቻለሁ። እዚህ ጋር የተጠቀምኩት እኔ ላክስ ሳሙና ነው። እናንተ ተቻላችሁ ዴፍ ሳሙና ካላችሁ እሱን ብትጠቀሙ የተመረጠ ነው። ለምን እንደዚህ ትፈቀፍቁት ቶሎ ይፈቀፈቅላችሁ፣ እንዲሁም ደግሞ ለብዙ ጊዜ ሳይደርቅባችሁ ይቆያል ማለት ነው። ከዛ እዚህ ጋር እንግዲህ በደንብ አድርገን እንፈቀፍቀዋለን በእንደዚህ አይነት በቡሩሹ ማለት ነው።
ይሄ ከሌላችሁ ብሩሹ በትንሹ አድርጋችሁ በቢላ መክተፍ ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ የምታዩት የጣድ ነው። ሄድ መጣ እያልኩ ታዲያ እያማሰልኩት ነበረ። ቪዲዮ ረዝሞ ቢቆርጨው ነው እንጂ ከዛ እዚህ ጋር በምታዩት መልኩ ይሄን ያህል ይበቃኛል። እንዳታበዙ ሳሙናው ሲበዛ በኋላ ላይ ሲቀመጥ ይደርቅባቸዋል። ይሄን ሻምፖ ደግሞ ተሰርታችሁ ለብዙ ጊዜ ማስቀመጥ ትችላላችሁ። ምንም አይነት አይበላሽባችሁም ማለት ነው። ከዛ በኋላ እዚህ ጋር ብረት ነካለች፣ የብረት እቃለች። እንግዲህ ቺኒኬል እኔ ሁልጊዜ የምጠቀማት ናት። በተለይ ሳሙና ስሰራ በጣም ነው የጠቀመችኝ እና በዚሁ አጋጣሚ ሳሙናዎች አሁን ቅርብ ጊዜ በተለይ የተልባና የአብሽ እንዲሁም ደግሞ የሩዝ ሰርቻለሁ። በጣም ነው የወደድኩት። ብታዩት ፊታችሁ በጣም ተተበላሸባችሁ ብጉር ማዳት አሁን ሙቀት ስለሆነ እንዲታዩት ጋብዛችኋለሁ። ከዛ እዚህ ጋር እንግዲህ በደንብ አድርጋችሁ ቢያንስ ከ10 ደቂቃ በላይ ማንተክተክ አለባችሁ። በደንብ ጄሊውን እስከሚሰጣችሁ ድረስ ይውላችሁ። አረፋው እየወጣ ነው። ሽታው ካላችሁ ሽታው መዓዛው እንዴት ደስ እንደሚል ቀረፋ፣ በዚሁ አጋጣሚ ቀረፋ መጨመር ትችላላችሁ። ሽታው በጣም ተፈራችሁ። ነገር ግን ዝንጅብሉ፣ ቁርንፍዱ፣ ሮዝመሪው ስላለ ምንም አይነት አይረብሽም። ሽታ ያንን ያህል የገነነ ሽታ ምንም የለውም ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ማጥለያ ያለኝ እኔ የተጠቀምኩት ወንፊት ነው። እናንተ ጨርቅ መጠቀም ትችላላችሁ። ታዲያ እጃችሁን እንዳይፈጃችሁ ሳሳ ያለ ጨርቅ መሆን አለባችሁ። ቶሎ ዲፍት አድርጋችሁ የምታነሱት ማለት ነው። ምክንያቱም ስትጨምቁት እጃችሁን እንዳይፈጃችሁና እንዳያቃጥላችሁ ማለት ነው። ከዛ ዜጋ እንደምታዩት በደንብ አድርጎ ይበቃዋል። ቢያንስ ለ10 ደቂቃ በላይ ሆኗል ይሄን ማለት ነው። ለ15 ደቂቃ ያን ያህል ማቆየትም ትችላላችሁ። ነገር ግን ብስል ሲልላችሁ ሩዙ እነኚህ ውህዶቹ እንዳለ በተለይ ደግሞ የጥራጥሬ ነገሮቹ በደንብ ከውስጣቸው ያለው ራስ ብሎ እንዲወጣ ጀሊው ከወጣ በኋላ ይበቃዋል። ከዛው ወዲያውኑ ትኩሱን ነው ታዲያ የምታጠሉት፣ ምክንያቱም ቶሎ ሳሙናው እንዲቀልጥላችሁ። እዚህ ጋር ቡና መጨመርም ትችላላችሁ። በነገራችን ላይ የቡና ሳሙና ማነው ሻምፖ በቡና ሰርችላችሁ ባለፈው በጣም ነው የተመቸኝ ብላችሁኛል እና ብዙዎቻችሁም ደግሞ ቡናን እየተጠቀምኩኝ ጸጉሬ በጣም አፋፍቶልኛል አብዝቶልኛል ተሻምፖ ጋር እየሰራው ብላችሁኝ ነበር እና በኮሜንት ላይ በጣም ነው የማመሰግነው። እና ቡና መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በደንብ አድርጋችሁ አዋህዱት። ወይም ደግሞ የቁም ይሄ መፍጫው ካላችሁ በሱን መፍጨት ትችላላችሁ ማለት ነው። በደንብ እንዲዋሃድላችሁ። ከዛ እዚህ ጋር አረፋ የሆንባችኋል ስትመቱት፣ ነገር ግን በደንብ አድርጋችሁ ምቱት ማለት ነው፣ ሳሙናው እስከሚቀልጥ ድረስ። ይሄ አረፋው በኋላ ላይ ይከተዋል። ይህ አረፋ በኋላ ላይ ትንሽ ታቆያችሁት በኋላ ወዲያውኑ ክትት ነው የሚያደርግላችሁ። ከዛ እዚህ ጋር በምታዩት መልኩ ቢያንስ ተመታሁት በኋላ እስከሚቀዘቅዝ ድረስ ቢያንስ እስከ 10 ደቂቃ አቆይቸዋለሁ። ከዛ በኋላ እዚህ ጋር አረፋው ቀለል ስላለልኝ ምን ጨምሬያለሁ? ሎሚ ተጠቅሜያለሁ። ሎሚ አንደኛ ብዙ ጊዜ እንዲቆይ ይረዳዋል። ሌላኛው ደግሞ ፎሮፎር ካለባችሁ ፀጉራችሁንም ለማጥቆር በጣም ምርጥ ነው ሎሚ። ነገር ግን ደግሞ በዛው ልክ ፀጉር ያከረድዳል እንጂ ፀጉር በጣም ነው የሚያጠቁረው። በነገራችን ላይ ሽበት ያለባችሁ ራሱ ተጠቀሙት ማለት ነው። ከዛ እዚህ ጋር ሎሚውን እኔ ግማሽ ነው የተጠቀምኩት፣ ሙሉውን ነው የተጠቀምኩት። እናንተ ሙሉ መጠቀም ትችላላችሁ፣ ነገር ግን ይበቃችኋል። እንዳልኳችሁ ደረቅ ፀጉር ካላችሁ ሎሚ ፀጉርን የማድረቅ ባህሪ ስላለው እንዳታበዙ፣ ለመጠኑ ለሽታው፣ እንዲሁም ደግሞ እንዲቆይ ሳይበላሽ ብዙ ጊዜ እንዲቆይላችሁ ማድረግ ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ ንጹህ ቃለችኝ እኔ የእጅ ሳሙና ያለበትን አጥቤ ነው አልጥልም፣ እንደዚህ እያጠብኩኝ አስቀምጣለሁ። ከዛ በኋላ ይሄንን በነገራችን ላይ ከፍሪጅ ውጭ ማስቀመጥ ትችላላችሁ፣ ምንም ችግር የለም። ነገር ግን ቀዝቃዛ ከሆነ ያላችሁበት ሀገር ግን በጣም ሙቀት ከሆነ ግን ፍሪጅ ብታረጉት ይመረጣል። ነገር ግን ደግሞ ፍሪጅ ስታረጉት ይደርቃል፣ ይረጋል ማለት ነው። እኔ ፍሪጅ አድርጌው ነበርና ውጭ ላለማድረግ ብዬ እንዳለ ድርቅ ነው ያለው። ነገር ግን ደግሞ ሞቀ ውሃ ውስጥ መክተት ትችላላችሁ። እዛ ወደ አጠቃቀሙ ስወስዳችሁ እዚህ ጋር ቅባት ተጠቅሜ ነበር በደንብ አድርጌ ጠፍ እስከሚለው ድረስ። ቅባቱን ደግሞ የተጠቀምኩትም ወደ ታች አለላችሁ ገብታችሁ አስገብቼላችኋለሁ፣ ታምሌሉን ማለት ነው። ብታዩት በጣም ነው የምትጠቀሙ፣ በተለይ ሽበት ካለባችሁ። እዛ በኋላ እዚህ ጋር እንግዲህ ውሃ አስነክቼው መጥቼ አንደኛ ቅባት በጣም ስለበዛበት ፀጉሬ ባልዚንም ስላለው
ምን ሆነ አረፋ በደንብ እየሰጠኝ አይደለም። ነገር ግን ፀጉራችሁን ልስልስ ነው የሚያደርግላችሁ፣ ልክ እንደ ፍሪዝ ነው የሚያደርግላችሁ። ከዛ በኋላ አንድ ጊዜ መትቸዋለሁ። ከዛ ድጋሚ እንደዚህ መተዋለሁ። እንዳልኳችሁ ፍሪጅ ውስጥ ስለከተትኩት እንደዚህ ወፍሯል ማለት ነው። ትንሽ ለመጠቀም ያስቸግራል ስለረጋ ማለት ነው። ነገር ግን ከፍሪጅ ውጭ ቢሆን ምንም ስለማይሆን በደንብ አድርጎ ወዲያውኑ ተጠቀማችሁ ደግሞ ትክክለኛ ልክ ቅድምዬ እንደሰራሁት አይነት ነው የሚሆነው። እኔ አሳድሬ በማግስቱ አንድ ቀን በኋላ ነው እንደዚህ የታጠብኩበት። ሲረጋባችሁ የሞቀ ውሃ ከስር አድርጋችሁ አስቀምጣችሁ እንዲቀልጥ አድርጋችሁ እንደዛ መጠቀም ትችላላችሁ። እኔ 2 ጊዜ ነው የተጠቀምኩት። ቀሪውን እንዳልኳችሁ ከፍሪጅ ውጭም ፍሪጅ ውስጥም ማስቀመጥ ትችላላችሁ። ይኸውላችሁ ጥቅጥቅ ያለና ያማረ ፀጉር ነው የሚሰጣችሁ። ቪዲዮውን ተወደዳችሁ ላይክ ማድረግ አትርሱ። ቻው፣ ወዳችኋለሁ። መልካም ጊዜ። በሌላ ቪዲዮ